ማርያም ሰሊጥ ናት ወይ? ማርያም ሰሊጥ ናት ወይ? ማርያም የኑግ እህል ናት ወይ? የኑግ እህል ናት ወይ? ተልባ ተጨምቆ ኑግ ተጨምቆ እንደሚወጣ ዘይት ከማርያም ዘይት ወጣ የምትሉት ምን ሆናችሁ? እሺ ስዕሉስ ይሄ የተሳለ ማንም በየሜዳው የሚስለው ማንም በየስፍራው ፕሪንት የሚያደርገው ማርያምን ይወክላሉ? ሲጀመር አይወክልም። መንፈስ ዓለም ላይ ያለን አካል ሪፕሬዘንት አድርጎ ይሰራል ብላችሁ የምታቆሟቸው አማልክት በሙሉ ጣዖታት ናቸው። በሙሉ ጣዖታት ናቸው። እግዚአብሔር ከስሩ ይገልብጠው። ጣዖት ነው። ህዝባችን ጣዖት እያመለከ እንዳለ በዚህ ነው የምናረጋግጥ። ምንም አይነት ነገር በሰማይ መልአክ በምድር ፍጥረታት መልክ ቀይረህ ለውጠህ ስለህ ቀርጸህ እንዳታመልክ ተብሎ በእግዚአብሔር ቃል የተነገረውን እውነት በመጀመሪያ ደረጃ እሱ ተክዷል። አንዳንድ የሃይማኖት መርዝ ያልተነቀለላቸው ጴንጤንን ባዮችም ስዕልን አፕሪሼት ሲያደርጉ መለከታል። ኦርቶዶክስ ውስጥ ያለው የስዕል አምልኮ ፈር የለቀቀ ሰዎች ጸሎትን ወደ ግዑዝ ፎቶ እንዲጸልዩ ያደረገ አዮ ጸሎትን የሚያክል ነገር ስግደትን የሚያክል ነገር ለስዕል እንዲሰጡ ያደረገ አደገኛ አጋንንት ትምህርት የመጥቆራ ትምህርት ኢትዮጵያ ውስጥ አለ። የመጀመሪያው ነገር ምንድነው? ህዝቡ የተጠቃው መምህራን የተባሉትም እነዚህ አደገኛ ነጋዴዎች እየሰሩ ያሉት ሰዎች በስዕል እንዲያመልኩ፣ ሰዎች ስዕልን እንዲፈሩ፣ ሰዎች ለስዕል እንዲንበረከኩና እንዲሰግዱ ማርያም ብለው አርሴማ ብለው ክርስቶስ ሰምራ ብለው ተክለ ሃይማኖት ብለው መልአክ ብለው ሚካኤል ገብርኤል ብለው ለሳሏቸው ስዕሎች ልጆቻቸውን እንዲያሰግዱ ቤታቸውን የሚጠብቅ አንድ ያፈጠጠ ሰውዬ ያፈጠጠ ስዕል እንዲመስለው ያደረጉ ናቸው። አዮ ስለዚህ ሮዳስ ምን አይነት ሰው ነው? ከዚህ በፊት ስለ ስዕል ያለው ግንዛቤ ምንድነው? ሮዳስ ምን ብሎ ነው የሚያምነው? ስለ ስዕል ምን ብሎ ነው የሚያምነው? ከዚህ በፊት ስለ ስዕል ምን ብሎ አስተማረ? አንድ ትልቅ አባት የነገሩኝን ተረት ልንገራችሁ አለና ሲለው ህዝቡ ከዛ ምን ብሎ ተናገረ? ይሄ የጊዮርጊስ ዲማ ጊዮርጊስ የሚባለው ቦታ ወደ ጎጃም ትልቅ ስዕል ነበረ። እሺ ይላል ህዝቡ። ያ ስዕል ከቦታው ጠፋ። አንድ ቀን ከቦታው ጠፋና ያን ከቦታ የጠፋ ስዕል እማ ሆይ ቢፈልጉት ከየት ይገኝ? ከየት ይምጣ? ከየት ይምጣ? ያንን ስዕል ጠዋት አተውት ወደ ማታ አመሻሽ አካባቢ እማ ሆይ ቤታቸው ያስቀመጡበት ስፍራ ላይ ነው። ቤተክርስቲያን ውስጥ የሚቀመጥበት ስፍራ ላይ ስዕሉ ቦታው ላይ ተገኘ። ማታ አካባቢ እንዴ አንቱ ጊዮርጊስ እዚሁ ጠዋት ላይ እኮ ስፈልግ አልነበርክም። የት ጠፍተህብኝ ነው? የት ጠፍተህ ነው ሲሉት ስዕሉ አፍ አውጥቶ ምኒልክን ልረዳ አድዋ ዘምቼ አሁን መመለሴን እንዲህ ያለ ላቡ እንዲየጠረኝ ተጋድዬ አቤት ጦርነት እያለ ማለት ነው። አቤት ጦርነት እያለ አስበኸዋል? ስዕል ዘምቶ ይሄ እኮ አንደኛ የኢትዮጵያን ሕዝብ ጀግንነት የጀግንነት ታሪኩን ለማጥፋት የተደረገ የግብጽ ሴራ በነሮዳስ የሚገለጥ የግብጽ ሴራ ወጋውል በኢየሱስ። ምን አይነት አጭበርባሪ መንፈስ እንደሆነ አሁን የኛ ህዝብ ሊበቃው የሚገባው መቼ ነው? በቃ ያኔ የጊዮርጊስ ስዕል ነው ተዋግቶ አድዋ ላይ ያሸነፈልን ሲል ያኔ ነው በቃ ማቆም ያለበት። ግን አላቆመም። ህዝቡ ስላላቆመ ተዋግቶ ጊዮርጊስ ተዋግቶ መጥቶ ነው ያሸነፍከው እንጂ ከአራቱም የኢትዮጵያ አቅጣጫ በባዶ እግሩ
ምንሽሩን ወልውሎ በጎራዴ ከጣሊያን ጋር የተዋጋውን ህዝብ የሱን ታሪክ እሺ ይቅርታ የሱን ታሪክ ስለተቀበለ ስዕል ዘምቶ ነው ያሸነፍኩት ብሎ ስላመነ አሁን ምታለቅስ ስዕል ይለዋል። ምታለቅስ ከዛ ምን ይላል? አዎ ታለቅሳለች ይላል። ባለፈው እዚሁ አዲስ አበባ ውስጥ ምትንሸራሸር አንዲት ስዕል ከአውሮፓ ይዞ መጣ ከካቶሊኮች። ምንድነው ሲባል ከጉንጯ ደም የሚፈሳት ናት አለ። ራሱ ነው ደግሞ ይያዘ የሚመጣ ሮዳስ ነው ይዞ የሚመጣው። የጠንቋይ ስራ ነው የሚሰራው። ኮከብ ቆጣሪ ነው፣ ጠንቋይ ነው። ጠንቋይ እግዚአብሔር ስራቸውን ይገልብጠው ከስሩ። ከዚህ በፊት ማዕበል ፈጠነ ከሚባል አንድ ጠንቋይ ጋር እንደዚህ ቁጭ ብሎ ጥንቆላ የሰለሞን ጥበብ ነው እያለ ሲያሟርት በጆሮዬ ሰምቻለሁ፣ ባይኔ አይቻለሁ። በቃ ከዛ በኋላ የማርያም ስዕል ደም ይደማል ብሎ ደም የሚፈሳት ስዕል ብሎ ኢትዮጵያ ውስጥ ብርቅ አደረገው። እዚህ የሚፈሰው በየጊዜው በአደጋ የሚያልቀው በጦርነት የሚያልቀው የሰው ደም የለመደ ዘንዶ የሚገላበጥ ዘንዶ እያለ ደም የሚፈሳት ስዕል ብሎ ይዞ መጣ። ደም የሚፈሳት ስዕል እቺ ጠጋ እቃ ለማንሳት ነው እንደሚባለው። ደም ያፈሰሰልን ክርስቶስ ኢየሱስን እንጂ እኛም እናምነው ማርያም ያፈሰሰችውም ደም የለም ሲጀመር የሞተልን ክርስቶስ ነው። ደሙን አፍስሶ ያዳነን የቀደሰን ኢየሱስ ክርስቶስ። የማንንም ደም ፍለጋ አንሽከረከርም። ኢየሱስ ጌታ ያዳነን በቅዱስ አጠራሩ የጠራን እሱ ነው። በቃ ሃሌሉያ። ደም እንዳነሰ እዚህ ምድር ላይ የሚደማ ስዕል ደግሞ ይዞ መጣ ማለት። የሚገርማችሁ ታሪኩን ሲናገር ተሸርክታ በሰይፍ ስዕሏ ስትሸረከት ያኔ ነው ከጉንጯ ላይ ደም ጠብ አለ ያለ። አሁንስ ሰንበትበት ብሎ ደግሞ ተረሳ ብሎ አሁን ደግሞ ባለ ዘይቷ ዘይት ጠብ ይላል አለ። ይኸው ላሰማ አንዴ ድገሙ። ዘይት ደግሞ ጠብ አለ። ምን አይነት ነገር ነው ግን በእግዚአብሔር? ህዝቡስ መቼ ነው ከተረት ተረት ነፃ የሚወጣው? በጌታ በኢየሱስ መልኩ ተጠራቅሞ ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውን ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው እኔን እንዳትጠይቁ ያመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። ከስዕሏ ላይ ጠብ እያለ አረ ቅርጽና ስዕል እንዳትጠቀም እያለ ዘዳግም ምዕራፍ 4 ቁጥር 15 ላይ ድምጽ ሰማህ እንጂ መልክ ከቶ አላየህምና በሴት ወይም በወንድ መልክ ምንም አይነት ቅርጽ እንዳታቆም እያለ እግዚአብሔር እየተናገረ የመጀመሪያው ችግር ስዕልን ስሎ ሰቅሎ ማምለክና ማሟረት። ሁለተኛ ደግሞ ከዛው እግዚአብሔር ካልፈቀደው በእግዚአብሔር ቃል ውስጥ የሌለ እንደውም
እንደው በሕዝቅኤል ምዕራፍ 8 ላይ እንደምናነበው ለተሙዝ የሚደረግ አምልኮ ነው። ይሄ ስዕል ሰቅሎ ፉካ ይሄ ከመቅደሱ ስር ያለውን ዋሻ ቆፍሮ ነድሎ እንዲገባና በውስጡ ስዕል ሰቅለው የሚያሟርቱና እያጠኑ የሚሰግዱ ካህናትን እግዚአብሔር ለሕዝቅኤል እንዳሳየው በዚህ ደግሞ እግዚአብሔር እንደከፋው ይናገራል። እመጣላችኋለሁ ሕዝቅኤል ምዕራፍ 8 ላይ እግዚአብሔር ያፍርሰው ምድራችን ላይ የተጠራቀመ ኮተታም መንፈስ የኢትዮጵያን ሕዝብ በረከት የበላ በየሰው ቤት ግድግዳ ቁጭ ብሎ ሰላቢ መንፈስ በጌታ በኢየሱስ ስም ግድግዳህንም ልብህንም አጽዳ። ግድግዳህንም ልብህንም አጽዳ። ይሄ አደገኛ የሆነ በምድራችን ላይ አጋንንት እነጠቋር የሚሰሩበት ኃይለኛ አሰራር ይሁን። ስለዚህ እግዚአብሔር የሚጸየፈው ነገር ነው። ስዕል የሚባለውን ነገር ራሱ አምልኮ የሚፈጸምለት ሻማ እየበራለት ጧፍ እየተንቦገቦገለት ዕጣን እየተንቦለቦለለት ዙሪያ ክብ ተሰርቶ አንዳንዱን አሁን በዊልቸር ማስኬድ ጀምረዋል። በዊልቸር አስቀምጦ 4 ጎማ አድርገውለት መግፋት ጀምረዋል። ይሰማል ይናገራል ተብሎ ይታመናል። እናቶች እጃቸውን እያርገፈገፉ በቅርቡ ደግሞ ያየነው አለ የተክለ ሃይማኖት ስዕል ተብሎ ቴክኖሎጂያ በቴክኖሎጂ እያጠነ ራሱን እያጠነ የሚኖር ስዕል ክሬት አድርገዋል። ስዕሉ አረ በጌታ በኢየሱስ ነፍሳቸው እኮ አይማርም። ስዕሉ ራሱን ያጥናል። ታውቃለህ? ቄሱ ቁጭ ብሏል። ሰሞኑን አቀርብላችኋለሁ። ቪዲዮ ካለ ላኩልኝ፣ አቅርቤዋለሁ። ይሄንን የሚያደርገው ምንድን ነው? ትንፋሽ ይሰጠዋል። ለምኑ? ለምስሉ፣ ለአውሬው። አውሬው ምስሉን በየስፍራው ያደርገዋል። ሊትራሊ ምስሉ ይቀመጣል። አየው። ስለዚህ እንዲናገር ሲያደርገው ያ የሚናገረውን ምስል ሲያዩ ትንፋሽ ተሰጥቶት ሲያዩ ይሄ በምትሃት የሚያደርገውን ነገር ሲያዩ ብዙዎች የአውሬውን ምልክት ይቀበላሉ። አሁን ኦርቶዶክስ ውስጥ እየተሰራ ያለው ትናገራለች፣ ስዕሏ ታሸታለች፣ ትፎክራለች። ይሄው የጊዮርጊስ ስዕል ሄዶ ተዋግቶ መጣ ሚልህ እኮ ይሄ እኮ የአጋንንት የአውሬው አሰራር እኮ ነው ብራዘር። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይስገዱለት ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 22 ጀምሮ በቃ። ስለዚህ የሚሰገደው ለማን ነው? ለክርስቶስ። የሚሰገደው ለማን? ለአብ በክርስቶስ ኢየሱስም፣ ለመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ ይሰገዳል። አዮ እነሱ አሁን ይሄ እምባ ወጣች፣ ዘይት ፈሰሰ፣ ነዳጅ ነው። እኛ እንደውም የቸገረን አሁን ነዳጅ ነው። ነዳጅ ምትቀዳ ስዕል አምጣልን በለው። ተወዷል ነዳጅ። እኔ እኮ ደግሞ እንዴ እግዚአብሔር እንኳን ነቢያቱን የወይራ ዘይት እያስያዘ ነው። ሂድና ባሪያዬን ዳዊትን ቀባ ይሏል። ዘይት አስይዞ እንጂ ከሆነ ከስዕል ላይ ይፈልቅልሃል ብሎ አያውቅም። ይሄ እኮ መርህ እኮ ነው። መጽሐፍ ቅዱስ እኮ እምነታችንን የመሰረትንበት እኮ በቃ። ስለዚህ የአውሬው አሰራር እንደሆነ እንድታውቁ ነው። የሚገርማችሁ የኦርቶዶክስ አማልክት በስዕል የተቀመጡት ከዚህ አልፎ ተርፎ አሁን የክርስቶስ ሰምራ ሽንኩርት፣ ነጭ ሽንኩርት በልታ ክርስቶስ ሰምራ ልትሳለም ወደ ማርያም ስዕል መቅረብ
ከዛስ የማርያም ስዕል አፍንጫዋን ይዛ ማለት ነው። ወደዛ ዞር በይ፣ እንዴት ነው አፍሽ የሚሸተው አለቻት። ይሄ ታምረ ማርያም ላይ ተቀመጠ ነው እንግዲህ። እኔ ምን ላድርግ ወንድሜ? እነሱ ሲጽፉት ካላፈሩ እኔ እንዴ ስናገር ለምን አፍራለሁ? ሸቶኛል አፍሽ፣ ክርስቶስ ሰምራ ሆይ ዘወር በይ አለች። አፍንጫዋን ነቅላ ከስዕሉ ላይ እጇን አውጥታ አስበዋል። አንተ ቆይ አንድ ነገር ልንገር። አሁን ከሞተ የቆየ ዘመድ ኖሮ ስዕሉ ፎቶውን አስቀምጠ፣ ከሞተ ቆየት ያለ ነው ስዕሉን አስቀምጠ ፎቶውን፣ ሊያውም ሃይ ዴፊኒሽን በኤችዲ የተነሳ ፎቶ ለጥፈ ምግብ ስትበላ ምናምን ማለት ነው። ስዕሉ ምግብ እየበላ ቤት ቁጭ ብላ እንግዲህ የፋዘር ወይ የማዘር ሊሆን ይችላል እና እየበላ ምግብ ስዕሉ አፍ አውጥቶ ማለት አንተ እንዴት የሚጣፍጥ ምግብ ነው የምትበላው? ሸተተኝ እኮ ቢልህ እዛ ቤት ውስጥ ደግመህ ትኖራለህ? ወይ ዘንድሮ ታድራለህ? አጉርሰኝ ቢልህ በኢየሱስ እዛ ትቀመጫለሽ። አሁን የምትሳደቢ በሙሉ ከቀብ እንዴ ጨርቄን ማቄን ሳትን ፎቅ ከሆነ እንኳን በፓራሹት ወደ ታች ነው የምትወርደው። ይቀልዳል እንዴ? ሽንኩር ሸተተኝ የምትል ስዕል። ስለዚህ እነዚህ ስዕሎች ያሸታሉ፣ የነሱ ያሸታሉ፣ ያለቅሳሉ፣ ያልባቸዋል። የሚያልባት አለች አሁን ላብላብ ይወብቃታል። አንድ ስዕል ደግሞ አለች የሚወብቃት ወደ ከሰዓት አካባቢ የሚወብቃት። እንደነሱ ህዝብ ላይ የቀለደ ሰው አለ? እንደነሱ ህዝብ ላይ ያላገጠ። የኢትዮጵያ ህዝብ ላይ እኮ አላገጡ እኮ እስኪ በቃቸው። የቄስ መጫወቻውን የደብተራ መጫወቻውን ህዝቡ አይነቃም። ሲነገረው ልክ ጠላትነት ነው የሚመስል ጠላትነት። ግን እግዚአብሔር የሚነግርህን ብትሰማ ወንድሜ ትተርፋል። ከእንደነዚህ አይነት ሆዳቸው አምላካቸው ክብራቸው በነውራቸው ከሆነ ሰዎች ሽሽ አምልጥ። አይረባም፣ አይጠቅምም። የስዕል አምልኮ አይደል እንደ ምድራችንን ያቆሸሸ። በዘንዶ የሚወጣ ሰውዬ ስሎ ይሰጠዋል፣ ከነ ዘንዶ ያመልከዋል። እሱም ተራራ ላይ በዘንዶ የሚወጣ ሰውዬ ስሎ አቡነ አረጋዊ ይለዋል። በቃ ለዛ እየተደፋ ይሰግዳል። ለዘንዶ እንድትሰግድ ያደረገ የኢትዮጵያን ሕዝብ በረከት የበላ ወጋው በጌታ በኢየሱስ ስም። ቤል የዋጠውን አስተፋዋለሁ እንዳለ ጌታ እየተፋ ነው የዋጣቸውን ነፍሳት በወንጌሉ ጫማ ሲረገጥ እያፈተለከ እየወጣ። አንተ ስዕል አለቀሰ ሲባል ታምናለህ? ምን ሆነ ነው እንዴ? ሼም የለም እንዴ? ትንሽ አታስተውልም እንዴ? እምነት እኮ ሪያሊቲ አለው። ባይዞ እምነት እኮ ሪያሊቲ እኮ አለው፣ እውነታ አለው። ሐሰትን በእምነት እምነት ሊባል በማይችል የጨለማ አሰራር ተቀብለኸው እኮ እውነትም እያለቀሰች አለቀሰች ደም ፈሰሰ አማን ትላለህ እንዴ? አንዱ ምን አለኝ ከዚህ በፊት ነግሬያችሁ ሊሆን ይችላል። ፓስተር ትዝታው አለኝ ደውል። አቤት። እነዚህ ስዕሎች ያሸታሉ። እኔ አሁን እስካሁን ያቀረብካቸውን እየሰማው ነው። አንዷ ታሸታለች፣ ያው የክርስቶስ ሰምራን ሽንኩርት አሽትታ ዞር በይ ብላታለች። አንዷ ደግሞ ታለቅሳለች የተባለችውን አይቻለዋል። ስፍራው ላይ ሄጄ ሁሉ አይቻለሁ እና ምንም ነገር የለም። ግድግዳ ላይ የለጠፉት ያልባታል የምትባል ደግሞ አለች።
ከግድግዳ ውስጥ በውስጥ የሚወጣ የሚያዥ ማጀት የሚባል ነገር ታውቃለህ? የሚያዥ ነገር አለ። ከሱ ላይ ስታነሱት ስዕሉ ይደርቅላችኋል። እሺ አለቀሰች አለ አመንን። ስዕሉ ሄዶ ተዋጋ ብሎ ሮዳስ ይናገር ነበር እና ሰው አጨብጭቦ እልል ብሎ ተቀበለ። ታዲያ ይንገሩን፣ እነዚህ ስዕሎች ይጸዳዳሉ ወይ? እኔን እኮ ነው የሚጠይቀኝ። እኔ ለ30 ደቂቃ ስቄያለሁ። ምክንያቱም ሰውየው ግራ ገብቶት ነው እንዴ። ደማች፣ አለቀሰች፣ አላባት፣ ሸተታት፣ ዘመቱ የሚባል ከሆነ እነዚህ ስዕሎች የሚጸዳዱበት ሰዓት እና የሚጸዳዱበት ሁኔታ አለ ወይ? ሽንት ቤት ሰው እንደሚቀመጠው ይቀመጣሉ ወይ ብሎ ጠየቀኝ። ተገቢ ጥያቄ ነው። ተገቢ ጥያቄ ነው። በቃ ምንም እኮ የቀራቸው ነገር የለማ። ካለቀሰች፣ ካሸተተች፣ አምስቱን የስሜት ህዋሳት ከተጠቀመች ትጸዳዳለች በሉን። በቃ ያሸበሽባል የሚባለው ስዕላል እንጠጥ ይላል። ስለዚህ እነዚህ ሰው የሚያለቅሱ ምናምን የሚያልባቸው ከሆነ ይመገባሉ ማለት ነው። ጉድ እኮ ነው። ይመገባሉ። ድርቅም አድርገው ይህን ዘኬ ይበላሉ በለን። ዘኬ ስለዚህ የአርሴማ ስዕል ይጸዳዳል ማለት ነው። የማርያም ስዕል ብለ የለጠፍከው ይጸዳዳል ማለት ነው። አዮ የተክለ ሃይማኖት ብለ የለጠፍከው ይጸዳዳል። ያለቅሳሉ፣ ያሸታሉ ካልክ አትፍራ፣ ይጸዳዳሉ በል። ደም የሚወጣ ብለ ዘይት የሚወጣ ብለ ዘይት በብልቃጥ ይዘህ ከመጣ የሚጸዳዱትንም ወደፊት ይዘህ ትመጣለህ። አለቅ። በጌታ በኢየሱስ ምን አይነት የታወረ ማህበረሰብ ነው ያለው? ምን አይነት የድንቁርና ጥግ ነው? ምንድነው ይሄንን ያህል ህዝባችንን ከእርግማን በታች የዘጋው? እንዳይሰማ ያደረገው ምን አዚም ነው? ልክ የገላትያን ሰዎች እንዳለው እኮ ነው ሐዋርያው ጳውሎስ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይጸዳዳሉ። እና እኔ ምን አልኩት ለሰውየው፣ ወንድሜ ሮዳስ ነው ይህን ትምህርት ያመጣው። በተለይ በኦርቶዶክስ ቤተ እምነት ውስጥ እነዚህ ገድላት ታምራት የሚባሉት የሚበር ስዕል ምናምን ብለው ያስቀመጡን እና እንደሚሰዳዱ ያላቅም። ለሀገሩ እንግዳ ነኝ፣ ለሰው ባዳ ሂድና ሮዳስን ጠይቀው አልኩት። እንግዲህ ሂድ አላቅም። ይጸዳዳሉ ወይ ብሎ ሄዶ ጠይቋል ማለት ነው። መልሱ እሱ ጋር ነው ያለው። በጌታ በኢየሱስ ስም ምድራችንን የበላ የአሮጊቶች ተረት የተወጋ የፈረሰ ይሁን። እዚህ ውስጥ ነው ያለሽው፣ እዚህ ውስጥ ነው ያለው። በቃ ሰው በ21ኛው መቶ ክፍለ ዘመን የእግዚአብሔር ቃል እጁ ላይ ያለ የእግዚአብሔር መንፈስ በሚሰራበት ዘመን እውነት እየተነገረው ሆ እያለ እግዚአብሔር ከምድራችን ላይ ይጥረገው። ይሄ የስዕል ጉዳይ በእስራኤላውያን ታሪክ ውስጥ እግዚአብሔር እንዴት የሚጸየፈው ነገር እንደሆነ ተደብቀው የሚሰሩት ነገር እንደነበረ ላሳያችሁ። ትንቢተ ሕዝቅኤል ምዕራፍ 9 ላይ ይቅርታ፣ እሺ ሕዝቅኤል ምዕራፍ 8 ሕዝቅኤል
ምዕራፍ 8 ከቁጥር 5 ጀምሮ ላንብብላችሁ። በደንብ ስማ ወንድሜ፣ ይጠቅምሃል። እርሱም የሰው ልጅ ሆይ ዓይንህን ወደ ሰሜን መንገድ አንሳ አለኝ። ዓይኔንም ወደ ሰሜን መንገድ አነሳው። እነሆም በመሠዊያው በር በሰሜን በኩል በመግቢያው ይህ የቅንዓት ጣዖት ነበረ። እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን ርኩሰት ታያለህን? ደግሞም ተመልሰ ከዚህ የበለጠ ታላቅ ርኩሰት ታያለህ አለኝ ይላል። ምን የሚል የቅንዓት ጣዖት? አሁን በምድራችን ላይ በየስፍራው የተተከሉ የቅንዓት ጣዖቶች አሉ። የቅንዓት ጣዖት ማለት የእግዚአብሔርን ቅንዓት የሚያነሳሱ ጣዖታት። እግዚአብሔር በአምልኮ ቀናተኛ፣ እኔ ቀናተኛ አምላክ ነኝ ብሎ ተናግሯል። ለሌሎች አማልክት እንዳትሰግድ ብሎ ተናግሯል። ይኸው ስለዚህ በእስራኤል ቤት በመቅደሱ ፊት ለፊት በእስራኤል ምድር በመቅደሱ ፊት ለፊት ያስቀመጡት ቅንዓት የሚያነሳሳ የቅንዓት ጣዖት ነበረ። አንደኛ እሱ ነው። ሁለተኛ ወደ አደባባዩ መግቢያ አወጣኝ። ባየውም ጊዜ እነሆ በግንቡ ውስጥ ፉካ ነበረ። እርሱም የሰው ልጅ ሆይ ግንቡን ንደለው አለኝ። ግንቡንም በነደልኩት ጊዜ መዝጊያ አገኙ። እርሱም ግባ፣ በዚህም የሚያደርጉትን ክፉን ርኩሰት እይ አለኝ። በግንቡ ስር በመቅደሱ ግንብ ስር ፉካ አለ። እዛ ፉካ ውስጥ ምን ያደርጋሉ? ተደብቀው የጣዖት አምልኮ። ምኑ ነው? ምንድነው ውስጡ ያለው? ስዕል አሳይሃለሁ። ስማ እግዚአብሔር እንዴት እንደሚጠላው። እሺ እርሱም ግባ፣ በዚህ የሚያደርጉትን ክፉን ርኩሰት እይ አለኝ። እኔም ገባሁና እነሆ በግንቡ ዙሪያ ላይ የተንቀሳቃሾችና የርኩሳን አራዊት ምሳሌ የእስራኤልንም ቤት ጣዖታት ሁሉ ተስለው አየው ይላል። ምን ብለው? ተስለው አየው። አስነዋሪ ነገሮች ሁሉ ተስለው አየው። ይኸውልህ ደም ፈሰሳት፣ እንባ ፈሰሳት፣ ሸናች የሚሉት ስዕሎች እንደዚህ አሳፋሪ ናቸው። አዮ ነውር እኮ ነው። ሰው አንጎል ካለው አይምሮ ካለው በአንደኛው መቶ ክፍለ ዘመን እየኖረ መጽሐፍ ቅዱስ እየተነገረው እንደዚህ ያለ ከልት ተሸክሞ መኖር የለበትም። እሺ ተስለው አየሁ። በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። ምን እያደረጉ? ከእስራኤልም ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸውም የሳፋን ልጅ ያእዛንያ ቆሞ ነበር። ሰውም ሁሉ እያንዳንዱ በእጁ ጥናውን ይዞ ነበረ። ምኑን ይዞ ነበረ? ጥና፣ ማጠኛ። ይሄ ዕጣን እያጤሱ አይደለም ያጥኑት። እኔም ሳጥን እኮ ነው የኖርኩት። እግዚአብሔር እኮ ከእጄ ላይ መጥቶ ጥሎልኝ እኮ። ክብር ለኢየሱስ ይሁን። ማዕጠንት ይዘው 70 ሽማግሌ እያንዳንዱ ያንን አስነዋሪ ስዕል በመቅደሱ ስር ባለ ፉካ ውስጥ ተደብቆ ያጥናል። አሁን ልዩነቱ ያኔ ተደብቆ ያጥና የነበረውን አሁን ፊት ለፊት ኦርቶዶክስ እያደረገችው። that's difference። በቃ ልዩነቱ ተደብቀው ነበር እስራኤሎች የሚያደርጉት፣ አሁን ኦርቶዶክስ በግልጽ ነው የምታደርገው። በቃ ይሄንን ነው እያጠራን እያፈረስን ያለ ነው። በጌታ በኢየሱስ ስም ስራቸው ይፈርሳል። ክብር ለኢየሱስ ይሁን። ሃሌሉያ። እሺ ከዛስ ምን ይላል? ዕጣን ይዘው ነበር፣ እያጠኑ ነበር ይላል። ሰው ሙሉ እያንዳንዱ በእጁ ጥናውን ይዞ ነበር። የዕጣኑም ጢስ ሽቱ ይወጣ ነበር። በሽቱ ያጥኑት ነበር። ምኑን? ስዕሉን። እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት፣ በምኑ ቤት? በስዕሉ ቤት የሚያደርጉትን አይተሃልን? በስዕሉ ቤት። በቃ አሁን ስዕል ቤት ነው የሚሉት። ፊት ለፊት ላይ ስትገባ የስዕል ቤት ብሎ ነው የሚያስቀምጠው። በስዕሉ ቤት የሚያደርገውን እያንዳንዱ ሽማግሌ የሚያደርገውን አይተሃልን? ከዛስ ተመልከቱ ምን እንደሚል።
እነርሱ እግዚአብሔር አያየንም እግዚአብሔርም ምድሪቱን ትቷታል ይላሉና አለኝ። ለምን ነው ይሄን የሚያደርጉት? እግዚአብሔር አያይም አይሰማም ብለው ስለካደም። ቄስ በሙሉ አማኝ ይመስለዋል። ይሄ ካደ ስንታል ወንድም። ይሄ የካዱ ሰዎች ተግባር፣ እግዚአብሔር የለም ብለው የሚያምኑ ሰዎች ተግባር። ምድሪቱንም ትቷታል ብለው ነው የሚያምኑት። እርሱም ደግሞ ተመልሰ ከዚህ የበለጠውን የሚያደርጉትን ታላቅ ርኩሰት ታያለህ። መጀመሪያ ያሳየው ቅናት የሚያነሳሳ የቅናት ጣዖት በመቅደሱ ፊት ለፊት ያቆሙ። ሁለተኛ በፉካ ስር ዋሻ ፈልፍለው በዋሻ ውስጥ ያስቀመጡት የስዕል ብዛት፣ የርኩሳን ስዕላት ብዛት። አዮ የትኛውም ስዕል መንፈስ ዓለም ላይ ያለውን ማንንም ሰው ሊወክል አይችልም። በቃ የአጋንንት አምልኮ ነው የሚሆነው። በእነዚህ ስዕሎች ተደብቆ የሚሰራው ማን ነው? ክፉ መንፈስ ነው። አሁን ወደ ሶስተኛው ጉዳይ ሊወስደው ነው። ይሄንን ራእይ ያየው ማን ነው? ሕዝቅኤል ምዕራፍ 8 ከቁጥር 5 ጀምሮ ያለውን ነው እያሳየዋቸው ያለው። ወደ ሰሜን ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጠው ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? ደግሞ ተመልሰ ከዚህ የበለጠ ርኩሰት ታያለህ አለኝ። ለተሙዝ በእንባ ጭምር ተሸፋፍኖ ተከናንቦ ለተሙዝ እያለቀሱ አምልኮ ይሰዋሉ። ምድሪቱን እንዲባርክ ተሙዝ ጣዖት ነው። ተሙዝ ራሱን የቻለ ሌላ ጣዖት ነው። እግዚአብሔር ያፍርሰው። ብዙ ተሙዞች አሉ። አሁን አየህ በኢትዮጵያ ምድር ላይ ቤት የታነጸላቸው። አንተ ለመጥቆራ ለጠቋር እኮ ስዕል ተስሏል። ስዕል እግዚአብሔር ያፍርሰው። ምድራችንን እኮ መጫወቻ እኮ ነው ያደረጓት። አንተ በጌታ በኢየሱስ ወጋው። እግዚአብሔር ይህንን የኢትዮጵያን ምድር በክህደት በጥንቆላ አሁን አለ። ከዛ ወደ አራተኛው ሊወስደው እንትን ይላል። ምን ይላል? ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ። አሁን ደግሞ ወደ ውስጥ አመጣኝ። እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሰዊያው መካከል 25 የሚያህሉ ሰዎች ነበሩ። 25 ሰዎች ጀርባቸውም ወደ እግዚአብሔር መቅደስ ፊታቸውም ወደ ምስራቅ ነበር። ይሄ ንቀትን ያሳያል፣ ክህደትን ያሳያል፣ ለእግዚአብሔር ያላቸውን ንቀት ያሳያል። አዮ ፊታቸውም ወደ ምስራቅ ነበር፣ እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበር። አሁን ምን ነው የሚባለው በኦርቶዶክስ? ያው እኔ ስቀድስ ስለኖር ወደ ምስራቅ ተመልከቱ ይላል እና ወደ ምስራቅ እያዩ ጀርባቸውን ግን እግዚአብሔር ባላቸው ዳይሬክሽን ሳይሆን ጀርባቸውን ለእግዚአብሔር ሰጥተው ለመቅደሱ ሰጥተው ወደ ምስራቅ ወደ ፀሐይ ነበረ አምልኮ የሚያቀርቡት። ካን ዩ ሂር ሚ? ወደ ምስራቅ ተመልከቱ እየተባለ የሚባለው ነገር ወደ ማን መሰለ? በማርያም ስም ወደሚጠራው መንፈስ ነው የሚዞረው። ፀሐይናት ምስራቃት ምናምን ይላል። ደግሞ ይመጣና ማለት አዮ በዛ በፀሐይ አምሳል ለፈለሰፉት ለፈበረኩት የባዕድ አምልኮ አሰራር ህዝብ እየዞረ ይሰግዳል። ወደ ምስራቅ ሲለው ወደ ምስራቅ ዞሮ ይሰግዳል። እያንዳንዱ ነገር አሁን በምድራችን ላይ ያለ እርኩሰት እዚህ ሕዝቅኤል 8 ላይ ታገኘዋል። እኔ እግዚአብሔር የገለጠልኝን ነው መነግር ወንድም። መጽሐፍ ቅዱስ እኮ ነው ማስተምር። መጽሐፍ ቅዱስ እሺ። ከዛስ ወደ ምስራቅ ለፀሐይ ይሰግዱ ነበር ይላል። ለምን ለፀሐይ? አሁን በነገራችን ላይ የፀሐይ ቅርጽ እና የነጸብራቁ ምልክት ያለባቸው ክብ ነገሮችን አንዳንድ መቅደሶች ላይ ይስላሉ። አንዳንድ ቤተ ጣዖታት ላይ ይሳላል። ካቶሊክም ስትሄዱ እዛ የካቶሊክ የሚይዟቸው ነገሮች መካከል የፀሐይ
ቅርጽ ክብ የሆነ ጨረር ያለው ነገር ይያዛል። ይሄ ከፀሐይ አምልኮ ጋር የተገናኘ ነው። መስቀል የማይመስሉ መስቀል በነገራችን ላይ በቃ መስቀል የተመሳቀለ ማለት ነው። ሌላ ምንም ትርጉም የለው። የተጠመጠመ እባብ አድርጎበት የደብተራ መንፈስ እኮ ነው። የደብተራ መንፈስ እሱን አድርገው በቃ ያስመልኩታል ማለት ነው። ለፀሐይ ይሰግዱ ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? በዚህ የሚያደርጉትን ይህንን ርኩሰት ያደርጉ ዘንድ ለይሁዳ ቤት ጥቂት ነገር ነውን? ምድሪቱን በግፍ ሞልተዋታል፣ ያስቆጡኝም ዘንድ ተመልሰዋል። እነሆ ቅርንጫፉን ወደ አፍንጫው አቅርበዋል። ስለዚህ እኔ ደግሞ በመዓት እሰራለሁ ይላል እግዚአብሔር። በመዓት እሰራለሁ፣ ዓይኔ አይራራም፣ እኔም አላዝንም። ወደ ጆሮዬም በታላቅ ድምፅ ቢጮሁ አልሰማቸውም አለ። እግዚአብሔር ምድሪቱን እንዳይሰማ የሚያደርግ ነውርና ኃጢአት ነው ስዕል ሰቅሎ ማሟረት፣ ተሙዝን አቁሞ መስገድ። አየው፣ በቅርጽ መልክ፣ በስዕል መልክ፣ በሴትና በወንድ አንቀጽ የተሳሉትን ራሱን እግዚአብሔርን ራሱ ከልት። ስለዚህ በፉካ ውስጥ መቅደሱ ስር የሰሩት ዋሻ የስዕል አምልኮ ነበረው። ያንን እግዚአብሔር እንዴት እንደሚጸየፈው መጨረሻ ላይ ተናገረ። ስለዚህ እኔ ደግሞ በመዓት እሰራለሁ። በመዓት ክፈት ጆሮህን፣ አትደንዝዝ። የማንም ድግምታ መጫወቻ አትሁን። የማንም ደብተራ መፈንጫ አትሁን። አይምሮህን ተጠቀምበት። ጆሮህን ክፈት፣ ስማ የሚነገርህን። አንብብ መጽሐፍ ቅዱስ። ወጣት አይደለህምን? መጥቆራ ሲጋልብ ለምን ትኖራል? የመጥቆራ ፈረስ ሆነ ለምን ትኖራል? የጠቋር ፈረስ ሆነ ለምን ትኖራል? የሚሸናው ስዕል የሚሸናው ሽንት ብሎ እስከሚያመጣልህ ድረስ ነው እንደምትጠብቀው። በቃ ይሄ ከጊዮርጊስ ፈረስ ላይ የፈሰሰ ሽንት ነው። ያዝበል በብልቃጥ እስኪል ነው ወይ የምትጠብቀው? what's wrong with you? መቼ ነው የምትነቃው? መቼ ነው የምታነበው? መቼ ነው ወደ እግዚአብሔር ቃል እውነት የምትመለሰው? መቼ ነው የምትመለሽው? ሰው እየነዳ አንዳንዱ ፊደል ያልቆጠረ ደብተራ ወይባ ለብሶ ሲጠነቁል የኖረ ደብተራ መጫወቻ አድርጎ ፉካ ምንድነው? ፉካ የዋሻ ማለት ከስር የተቆፈረ። እስከ መቼ ነው መጫወቻ የምትሆነው? ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነዋል። ኢሳይያስ የተናገረው ቃል አሁንም እየተፈጸመ። ነጠላ አሳምሮ መወዛወዝ፣ ጅዋጅዌ መጫወት እምነት አይደለም። መለየት፣ የከበረውን ከተዋረደው ለይ። ደንዝዛል ብራዘር፣ ደንዝዛል። የጊዮርጊስ ፈረስ ፋንድያ ይኸው ከስዕሉ ላይ የወረደ ብሎ እምነት ብሎ ሲሰጥ ነው የምትጠብቀው? ምንድን ነው የምትጠብቀው? ምን ነው የምትጠብቀው? ምን ነው የምትጠብቂው? ሽንት በብልቃጥ እስኪመጣ ሽንት በብልቃጥ ዘይት ብሎ ከመጣ ሊትራሊ እንባይ ፈሳሳት ካለ ሊትራሊ ታሸታለች ካለ በቃ ትጸዳዳለች ማለት ነው። ትጸዳዳለች። እግዚአብሔር ያፍርሰው፣ ከምድራችን ላይ ተጠረገ። ይሁን እንዲህ ነው። እኔ አዋርደዋለሁ፣ አዋርደዋለሁ። የተጠቀመ ሰው ይድናል። በዚህ መልእክት የተጠቀመ ሰው ይድናል። እኔ ጴንጤም ውስጥ ያለ ዘይት ነጋዴ እቃወማለሁ በደንብ አድርጌ። ፈውስ በገንዘብ አይሸጥም። የሚፈውሰው የኢየሱስ ስም ነው። የሚያድነው የኢየሱስ ስም ነው። እሱን ደግሞ በገንዘብ አታገኙም። በገንዘብ ያንን ሊገዛ የወጣው ጠንቋይ ሲሞን የሚባለው ጠንቋይ
ገንዘብ ካንተ ጋር ይጥፋን የተባለ የመንፈስ ቅዱስን ጸጋ እኔ ብዙ ገንዘብ አለኝና ገንዘብ ሰጥቻችሁ እጄን ምጭንበት በሙሉ መንፈስ ቅዱስ እንዲሞላ አድርጉልኝ ሲል ገንዘብ ካንተ ጋር ይጥፋ ጠማማ ነህ አለው ጴጥሮስ። ጠማማ ይሄ መመሪያ ነው፣ የመጽሐፍ ቅዱስ መመሪያ ነው። ጸጋን ከገንዘብ ጋር የሚቀላቅል ስፒሪት ጠማማ ስፒሪት አለቅ። ጠማማ መንፈስ፣ ነጋዴ መንፈስ፣ የተቀባ ውሃ ብሎ የሚቸበችብ የመርካቶ መንፈስ፣ የመርካቶ ጋኔን ያጠናገረው አለቅ። ውሃ አትነግድም እንዴ ወጥተው? እዚህም ጋር ስትመጣ ይሁን ሽንት በብልቃት እስኪመጣ እኮ አሁን እኮ የቀረው እሱ እኮ ነው። በቃ ሊመጣ ይችላል። እድሜ ይስጠን፣ እድሜ ይስጠን። ሽንት በብልቃት ሊመጣ ይችላል። ለምንድን ነው ይሄን ያልከው ካልከኝ ልንገርህ። ይሁን እየተሳደብክም ቢሆን ስማ፣ ይጠቅማል ወንድሜ፣ ችግር የለውም። እኔ ወደ በረከት ነው የሚቀይርልኝ ጌታ ኢየሱስ። የእናንተን ርግማንና ስድብ ወደ በረከት። ሃሌሉያ። እንደውም እናንተ የሆነ ሰሞን ስትነሱ ሚድነው ህዝብ ራሱ ብዛቱ የሚገርም እኮ። ሃሌሉያ። ድንጋይ ወረወሩብን፣ የወረወሩብንን ድንጋይ ሰብስበን ቤት ሰራንበት እንዳለው ሰውዬ ማለት ነው። በቃ ኢየሱስ የበረከት ምንጭ። ምስጋና ለእግዚአብሔር። ብቻ ስማ፣ አንተ ምነግርህን ስማ። እየተሳደብክም ቢሆን ስማ፣ ትለወጣለህ። እግዚአብሔር ይረዳሃል፣ እግዚአብሔር ይረዳሻል። ወደ ጌታ መንግስት ትመጫለሽ እና ወደ ሽንትና ወደ ፈርስ መምጣታቸው አይቀርም፣ ወደ እዳሪ። ለምን እንዲህ አልክ? እሺ ማስረጃ ከዚህ በፊት ቪዲዮቹን አቅርቤያለሁ። እኔ ዩቲዩብ ላይ ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብታችሁ ላይቮቹን በተለይ መከታተል በቂ። እዚሁ አዲስ አበባ ዙሪያ አቡነ ሐራ የመቃብር አፈር ስማ፣ አይመጣም ምን ትተሽ ይመጣልን አስቢ እንደተባለ እንባ ይወጣታል፣ ታለቅሳለች፣ ያልባታል፣ ታሸታለች። ዘይት ወጣት ይሄው ጠብጠብ የሚለው ብሎ ከጀመረ ይሄው ሽንት ይሄው ዳሪ ብሎ መምጣቱ አይቀርም። አትሳሳት፣ እንዳትረሳ። ይሄንን ነው በማስረጃ እያረጋገጥኩልህ ያለሁት። በምን የመቃብር አፈር በፌስታል አድርገው የሚሸጡ ጸበልተኞች ተነስተዋል። ከአቡነ ሐራ ድንግል መቃብር የሚፈላ እንዴት ይዘገንናል ወንድሜ! በጌታ በኢየሱስ ስም ስራቸው ይፍረስ። ሰው እንዴት መቃብር ላይ ከመቃብር ላይ የተዘገነ አፈር በጥብጦ ይጠጣል? በጌታ በኢየሱስ በጌታ በኢየሱስ። ታዲያ ለዚህ ህዝብ ማን ይንገረው ወንድሜ? ኢየሱስ ጌታ ነው ብለህ ብቻ እኮ ሚድን ህዝብ አይደለም ይሄ። በደንብ እኮ መነገር አለበት እኮ ወገኔ። እንዴ ይሄው ከግብጽ የመጣ የመቃብር አፈር ይጠጣ የለም እንዴ? ኤርትራ ውስጥ አሳየዋችሁ አይደል? ኢትዮጵያ ውስጥ አለ አይደል? የተክለ ሃይማኖትን መቃብር እንሳለማለን እየተባለ የሚካሄደው። እንግዲህ የሰው ስጋ፣ የበሰበሰ የሰው ስጋ፣ የተላ የሸተተ መቃብር ውስጥ ያሉ እሱን በጌታ በኢየሱስ ስም እምነት ነው ብሎ በጥብጦ የሚጠጣ ህዝብ። ይሄ እኮ አጋንንት እኮ ነው እየተጫወተበት ያለው። አጋንንት የተጫወተበት። ስለዚህ የሞት መልአክ ሰልጥኖበት ስታይ አሁን ጦርነት፣ ረሃብ፣ ቸነፈር የምታይባቸው ስፍራዎች አሉ። እነዚህ የአጋንንት ትምህርቶች የፈለቁባቸው ስፍራዎች የጦርነት አውድማዎች ናቸው። ሊስን እግዚአብሔር ምንድን ያለው መጨረሻ ላይ ሕዝቅኤል 8 ላይ በመዓት እገለጣለሁ። በመዓት እንዴት ነው የመቃብር አፈር ምትቀብ? የሰው አስከሬን በውሃ ሚክስ አርገሽ ምትጠጪው በጤናሽ ነው?
በጤና ነው? አይዘገንንህም ወይ? አይደብርህም ወይ? አይደብርህም ወይ? እና ማን ይንገር ይሄን ላንተ? ማን ይንገር? እኔ ካልነገርኳችሁ ማን ይንገራችሁ? አሁን ይሄ ጽድቅ ነው? ይሄ ቅድስና ነው? የበሰበሰ አስክሬን ያለበትን ታዲያ የገደላችሁት እናንተ ናችሁ ማለት እኮ ነው። ሰውየው ራሱ ከሞተም በኋላ ቅርጫኑ የሱዲ በጌታ በኢየሱስ የሰው ስጋ ቅርጫ አድርገ በአፈር መልክ የምትከፋፈለው ከሆነ እኮ አንተ ይሄ እኮ የርኩሰት እኮ መጨረሻ እኮ። የሰው ስጋ እርም ነው ይላል የአገሬ ሰው ሲተር። የሰው ስጋ እርም ነው፣ እርም ነው። አት የእግር ጣቢያ አይደፋም አለ ገብሬ ወጥቶ ባለፈው። መምሬ ገብሬ አባ ገብሬ ቢጫ ለባሹ እሱ ደግሞ እሱ አፍ ላይ ደግሞ ማይናገር ነገር የለም። ታቦቱ ሁሉ ይናገራል። ታቦቱ አሰርቀኝ ይለዋል አለ እግዚአብሔር። አሰርቀኝ ከዛ ያሰርቀዋል እና የእግር ጣቢያ አይደፋም ማለት ይጠጣል አላለም። በሙሉ ሰውን እዛ የነበረውን ሰው በሙሉ እግር አጥቦ እንዲጠጣ ነበር ማድረግ እዛው ለሰው የሚያስተምረውን ይሄንን እርኩስ ትምህርት እስቲ አድርጋት። 1 5 6 በባዶ እግሩ መሄድ ወጠምቻ አምጥተ መጀመሪያ ያጣብጥለዋል። ከዛ በልጠጣት ያስተማርከው ይሄንን ነው። እሺ ጠጣ። አቅርበው የለ ይሄንን አይታችሁት የለ የእግር ጣቢያ አይደፋም ይጠጣል እያለ የሚናገር ሰው ነው። እንዲህ አይነት ነውር የሆነ ርቃ ቆሻሻ የሆነ ትምህርት ቆሻሻ ለጆሮ እንኳን ይቀፋል ስትሰማ። ለጆሮ ለህፃን እንኳን አይመጥን። ይሄንን ይሰማል ሰው። እዚህ የምትሰድበኝ ስድብ ሂድና እዛ ስደበው። እሱ አይፈቀድም። እርግጥ ስድብ ግን መጠየቅ አለብህ። ሄደ ምንድን ነው የምታስተምረው ማለት አለብህ እኮ። 2 መጠጣት ይቻላል ይላል በዚህ በኩል። እግዚአብሔር የፈጠረውን መጠጥ ማን የከለከለው? 1 2 ጠጣ ይላል። በዚህ በኩል ይመጣና የእግር ጣቢ ጠጣ። ሰውየው ሚክስ አድርጎ ሁሉን ነገር አቀላቅሎት ሰው ሊያጠፋ ነው እንዴ? እግዚአብሔር ይገልብጠው። የእግር ጣቢ ጠጡ። ስለዚህ ምን እየተጠጣ ነው ማለት ነው? ኢትዮጵያ ውስጥ በዘይት አድርገው ኤርትራ ውስጥ ያሉትማ የማናት አስከሬን ብለው ነው በጥብጦ ያሙት። የግብጽ በጌታ በኢየሱስ ህዝባችንስ በእውነት መፈወስ አለበት። እግዚአብሔር ምስክሬ ነው። እኔ በጣም ነው ማዝነው በእውነት ስለማዝን ለዚህ ምስኪን ህዝብ ስለማዝን ነው እኮ እውነቱን ምነግራችሁ ወገኖቼ፣ ስለማዝን። አንተ እንዴት የመቃብር አፈር ሄደህ ትጠጣለህ ወንድሜ? እንዴት? ከዚህ በፊት የተክለ ሃይማኖት ተቅማጥ እያሉ አገር አጠፉ። ሚዳነው በተክለ ሃይማኖት ተቅማጥ ነው። ስለዚህ ወደፊት አይመጣም እንትተሽ ይመጣልን አስብ። ያልኩት ይሄንን ያልኩት ይሄንን ስዕሏ መሽናቷ አይቀርም። ወደፊት መሽናቷ አይቀርም። መጸዳዳቷ አይቀርም። አጋንንት እኮ እያዋረደ እኮ ነው። ህዝብ እያዋረደ እኮ ነው። እንዲህ ስማ፣ እኔም አንተም በእግዚአብሔር ዙፋን ፊት እንቀርባለን። እኔም አንተም በእግዚአብሔር ፊት ለተናገርነው ነገር በሙሉ መልስ እንሰጣለን። እኔ አሁን እየነገርኩ ላለሁት ነገር በሙሉ መልስ አለኝ። ሰምተህ ብትድን ይሻላል።
ሰምተህ ብትድን ይሻላል። የኢትዮጵያ ሕዝብ እንዲተርፍ ነው እግዚአብሔር እኔን ያስነሳኝ፣ እንዲተርፍ የመቃብር አፈር ከመጋት እንዲወጣ የደብተራ የጠንቋይ መጫወቻ ከመሆን እንዲወጣ 10 ዓመት ሰደብከኝ፣ አላቆምም 10 ዓመት የኢትዮጵያን እንቆቅልሽ የሚፈታ ወንጌል ነው የያዝነው። ሃሌሉያ! የኢትዮጵያን እንቆቅልሽ የሚፈታው የእግዚአብሔር ቃል የክርስቶስ ኢየሱስ ስም። በቃ ከዚህ ውጪ ምንም መጫወቻ ሆነ አትኑር። ፊደል ያልቆጠረ ደብተራ መጫወቻ ሆነ አትኑር። ማንም በስዕል በቀለም አቅልሞ የሰጠህን ሴትዮ እየለጠፍ ታለቅሳለች፣ ያልባታል፣ ትሸናለች አትበል። ይሄ እኮ የድንቁርና ጥግ እኮ ነው። የድንቁርና ጥግ አዚም ያደረገባችሁ ማን ነው የሚለውን ላንብብላችሁና እንጠቀልላለን። ገላትያ ምዕራፍ 3 ላይ ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍላቸው ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ። አሁን እቺ ተስሎ ነበር የምትለዋን ቃል በደንብ ስሙልኝ፣ በደንብ ያዙልኝ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። አሁን በፊታችሁ ተስሎ ነበር ማለት የተሰበከው ወንጌል ኢየሱስን በዓይነ ሕሊናቸው እንዲስሉት ያደረገው ወንጌል ነው። የተሰቀለልኝ ክርስቶስ ነው፣ የዳንኩት ደግሞ በሞተልኝ ሞትን ድል አድርጎ በተነሳው ነው ብለው እንዲያምኑ ያደረጋቸው ወንጌል ተሰብከው ነበር። ከዚህ ወንጌል ከዚህ እውነት እንዲያፈነግጡ ደግሞ አዚም ያደረገባቸው ደግሞ ሌላ አካል አለ። ለእውነት እንዳትታዘዙ። ስለዚህ ይሄ ከጨርቅና ከወረቀት ጋር የተገናኘ ስዕል አይደለም። ይሄ በዓይነ ሕሊና ያለ ክርስቶስ ኢየሱስን ሁልጊዜ ማሰብ፣ የሞተልህን ጌታ ሁልጊዜ ማሰብ፣ እሱን ማወቅ፣ ለሱ አምልኮ ማቅረብ። አዮ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን? ኦኬ። ስለዚህ ኢየሱስን ነው በፊትህ በዓይነ ሕሊና ልትስል የሚገባው። እመነኝ ወንድሜ፣ የምትድንበትን እውነተኛ ወንጌል ነው እየነገርኩ ያለሁት። ይሄን በምናረጋግጣለን በዕብራውያን በገላትያ መልእክት እዛው ሳንወጣ አሁን ምዕራፍ 3 ላይ ቁጥር 2 ላይ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ምዕራፍ 4 ላይ እዛው ገላትያ 4 ቁጥር 19 ላይ ልጆቼ ሆይ አለ፣ ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ፣ ሃሌሉያ፣ በእናንተ ግርግዳ ላይ አይደለም፣ ፍቅሩ በልብ መታተም አለበት። በልብ ጽላት ላይ የእግዚአብሔር እውነት መታተም አለበት። የክርስቶስ ፍቅር መታተም አለበት። አዮ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል። ስለዚህ አዚም ተደርጎበት ነው የክርስቶስ ማንነት በውስጡ እንዳይሳል፣ ኢየሱስን እንዳያከብር፣ የክርስቶስን ጌትነት እንዳይናገር፣ ኢየሱስ ጌታ ነው እንዳይል ያደረገው አዚም አለ። የተደገመበት ድግምት አለ። የጦስ ዶሮ ተወርውሮበታል። አፍዛ ደንግዝ ተደግሞበታል። ሰምቶ እንዳያስተውል ተደግሞበታል። ሕዝብ አግዝ ተደግሞበታል። ገንዘቡን ለተለያዩ አማልክት በትኖ እንዲገባ ሰላቢ ተደግሞበታል። እውነትን ሰምቶ እንዳይድን ተደግሞበታል። መጽሐፍ ቅዱስ አያነብም። የእግዚአብሔርን እውነት መማር አይፈልግም። ሰው ዳነ ሲባል ለድብድብ ይነሳል። የአመፅ መንፈስ ነው የተጠናወተው። እውነቱን ነው የምናገረው እኔ እውነቱን። እግዚአብሔር ይህንን ህዝብ ይፈውስ። እግዚአብሔር ይህንን ህዝብ ይታደግ። ከዚህ አዚም ውስጥ ህዝባችንን ነቅሎ እንዲያወጣ እንጸልያለን። ስለዚህ እንዲህ አይነት የነ ሮዳስ ተረት የአሮጊቶች ሴቶች ጫወታ ተብሎ ተገልጦ
የአሮጊቶች ሴቶች ጫወታ። እሺ መጀመሪያ ማነብላችሁ አንደኛ ጢሞቴዎስ ምዕራፍ 1 ላይ ከቁጥር 3 ጀምሮ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳስተምሩና ወደ ተረት መጨረሻም ወደ ሌላው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይላል። ምን ተረት እንዳያደምጡ ተረት እንዳያደምጡ። ክብር ለእግዚአብሔር ይሁን። ከተረት መሸሽ አለብን፣ ማምለጥ አለብን። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ደግሞ መንፈስ በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የአጋንንት ትምህርት ስዕል ይናገራል የሚል የአጋንንት ትምህርት፣ ከስዕል ፈሳሽ ወጣ የሚል የአጋንንት ትምህርት፣ ስዕል ዘምቶ ድል አድርጎ ተመለሰ የሚል የአጋንንት ትምህርት። አየው ከዚህ ውስጥ ውጣ ወንድሜ ውጣ። እግዚአብሔር ሚረዳ ስትወስን እሺ ክብር ሁሉ ለእግዚአብሔር ይሁን። አንድ ጥቅስ ልጨምርላችሁና እንጠቀልላለን። ክብር ለጌታ ይሁን እና ጌታን የምትቀበሉ ሰዎችን ደግሞ ጥሪ አደርጋለሁኝ። ዛሬም ኢየሱስ ያድናል። ዛሬም ኢየሱስ ጌታ ነው። ላመኑት ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል። እሺ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ደግሞ እንደዚህ የሚል ቃል እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እግዚአብሔር መንፈስ ያለባቸው መጻሕፍት እነዚህ ናቸው። 66 መጻሕፍት እና ለጢሞቴዎስ ሲነግረው ግን በብሉይ ኪዳን የነበሩት 39ኙ መጻሕፍት የታወቁት ካኖናይዝ የተደረጉት እነዛን በማጥናት እንዳደገ ይናገራል። በተለይ ቁጥር 14 ላይ ስታነቡ አንተ ግን በተማርክበትና በተረዳህበት ነገር ጸንተ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትህም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል። ኢየሱስን ወደ ማመን የሚያቀርበው መጽሐፍ ይሄ መጽሐፍ አንብበህ ጌታ ኢየሱስን እንድትቀበል እውነትን እንድታውቅ ጥሪ ያደርግልሃል።